ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ እንግዲህ በፕሮጀክት ማኔጅመንት ዙሪያ ላይ የተለያዩ ገለጻዎችን እያደረጉ በዚህ በዩቲዩብ ቻናል ወደ እናንተ የማስተላልፈው ትምህርታዊ ገለጻ ነው። በዛሬው ዕለት እስኪ ስለ ዩቲዩብ ቻናሉ ተጨማሪ ኢንፎርሜሽን መስጠት ሳያስፈልገኝ አይቀርም። እንግዲህ ኦልሞስት ዩቲዩብ ቻናሉን ከፍቼ እነዚህ በፕሮጀክት ማኔጅመንት ዙሪያ ላይ ያተኮሩ ቪዲዮዎችን መልቀቅ ከጀመርኩ ኦልሞስት እንግዲህ ወደ 25-26 ቀናት እየሆኑ ነው። ኦልሞስት በእነዚህ ቀናት ውስጥ ከ30 ያላነሱ ቪዲዮዎችን በፕሮጀክት ማኔጅመንት ዙሪያ ላይ ቀረጻ እያደረኩኝ ለእናንተ በሚመች መልኩ እኔ በተረዳሁት ልክ ለማስተላለፍ እየሞከርኩ ነው እና እዛ ላይም ብዙ ተጠቃሚ ሆናችሁ ተከታታዮች ትኖራላችሁ ብዬ አስባለሁኝ። ቀጣይም በዛ መልኩ ትቀጥላላችሁ ብዬም አስባለሁኝ። ግን ምንድነው ተጨማሪ እንደው በዚህ ጉዳይ ላይ ማብራራት የፈለግኩት እንግዲህ ይህንን የዩቲዩብ ቻናል ስከፍት አንደኛ ግምት ውስጥ ያስገባኋቸው አንደኛ በፕሮጀክት ማኔጅመንት ዙሪያ በአሁኑ ሰዓት እውቀት መያዝ በጣም አስፈላጊ ነው። ፕሮጀክት ማኔጅመንት አሁን የወቅቱ በጣም ተፈላጊ ነገር ነው። ብዙ ነገሮችን ከግለሰብ እስከ አገር አቀፍ አልፎም ዓለም አቀፋዊ በሆነ መልኩ ፕሮጀክት ማኔጅመንት ወሳኝ ጉዳይ ስለሆነ በዚህ ጉዳይ ላይ እኔ የተረዳሁትን እኔ የገባኝን ያክል ሌሎችም እንዲረዱት ግንዛቤ ቢያገኙበት ተጨማሪ ኢንፎርሜሽን እና እውቀት ቢያገኙበት የሚል እሳቤ ነው ከቅንነት በመነሳት እና ይሄ አንዱ ግምት ውስጥ እንዲገባ እፈልጋለሁ እንጂ ሌላ የተለየ ምንም እንትን የለውም። ምክንያቱም ኦልሞስት ይሄንን ለእናንተ ሳዘጋጅ ብዙ ነገሮች ከመደበኛ ስራ አለኝ። ፕሮጀክት ዙሪያ ላይ የምሰራው ፕሮጀክት ላይ ነው የምሰራው። ከዛ ጊዜን አጣብቤ ነው እንግዲህ ቪዲዮዎችን እየቀረጹ ያንን ፕሮጀክት ማኔጅመንት ራሱ አጠቃላይ ሰነዶቹን በኦርደር በቅደም ተከተላቸው መሰረት እያነበብኩኝ እነዛም በጣም ደጋግሜ በማዘጋጀት ፓወርፖይንት በማዘጋጀት ወደ እናንተ ማስተላለፈው እና ብዙ ድካም አለው። ስለዚህ ያንን ተረድታችሁ እናንተም አንደኛ በአግባቡ እንድትከታተሉት ነው የምፈልገው። በደንብ የመጀመሪያው ቢሆን ብዬ የማስበው ይሄ ነው። በቃ መከታተል አቴንሽን ሰጥቶ ሰው የደከመበትን በአግባቡ በደንብ መከታተል ያስፈልጋል እና በዛ ላይ ደግሞ ብዙ ጠቃሚ ነገሮችም ስለምታገኙበት እሱ ነው። ሌላው ከዛ ውጭ ግን እያንዳንዳችን ቢሆን እንደው በየሙያችን የምናውቃትን ነገር ትንሽ ነገር ለሌሎችን ብናስተላልፍ ይሄ መለመድ ያለበት ጉዳይ ነው። የግድ ይሄ 100% ፐርፌክት መሆን አይጠበቅብህም። በመሰረቱ 100% ፐርፌክት አይጠበቅም በምድር ላይ ለፈጣሪ ብቻ የፈጣሪ ብቻ ስልጣን ነው 100% ፐርፌክት እና ግን በምንችላት ትንሽ ነገር ያለችን ነገር አስተዋጽኦ ብናበረክት እንደው ዝም ብለን ቲዎሪ ሁልጊዜ መማር መሰልጠን ማንበብ ከዛ ውጭ እዛ ውስጥ እኛ ውስጥ ተቀብሮ የሚቀር እውቀትና ልምድ ይሄ ፋይዳ ብዙ የለውም። ስለዚህ ሌሎችም ቢያንስ እኛ በገባን ልክ እንዲረዱት የሚጠቀሙ ወንድሞች እህቶች ይኖራሉ እና ያንን ታሳቢ ማድረግ ሁላችንም በዛ መልኩ ባለን እውቀት ላይ እንደዚሁ ይሄንን ወቅቱ ያመጣውን ቴክኖሎጂ ተጠቅመን ሌሎች ያለንን ነገር ብናካፍል በጣም ወሳኝ ነው የሚል ሀሳብ ነው ያለኝ እና በዛ ልክ እንድትረዱት እፈልጋለሁ። ሌላው የሚተላለፈው በዚህ በዩቲዩብ ስለሆነ ሰው በፈለገው ሰዓት በተመቸው ቦታ ላይ ሆኖ መከታተል ይችላል የኔትወርክ አክሰስ ውስጥ ካለ ድረስ እና ይሄም ጥሩ ነገር ነው። ሁለተኛ ደግሞ እንዲሁ በተደጋጋሚ ቪዲዮዎችን እየከፈተ ማየት ይችላል። በቃ ዋንስ አፕሎድ የተደረጉ ስለሆነ በየትኛውም ሰዓት እየከፈተ እያየ ቀጣይ በፕሮጀክት ዙሪያ ላይ ሲሰራም እንደ ሪፈረንስም ሊጠቀምባቸው ይችላል እና ይህንን ግምት ውስጥ ማስገባት ተገቢ ነው የሚለውን ነገር እንድትይዙ ስለፈለግኩ ነው። እና እነዚህ በጣም ወሳኝ ጉዳዮች ናቸው። ይህ ቻናል ይህን ስከፍት እነዚህን ታሳቢ አድርጌ ነው። በተደጋጋሚ እንደምለው እነዚህን እኔ ሳደርግ እናንተ ደግሞ ትኩረት ሰጥቶ መከታተል በተለይ አሁን በደንብ ብዙ የሚከታተል ሰው አለመኖር የምንረዳው ከሚኖረው ይሄ ላይክ ሰብስክራይብ አሁን ሰብስክራይብ ላይክ ማድረግ ለእናንተ ለተከታታዮቹ ብዙ የሚከብድ ነገር አይደለም እና እዚህ ላይ በጣም ትኩረት ብትሰጡበት በጣም ወሳኝ ነው። ዩቲዩብ ቻናሉን በማበረታታት ይሄ በእኔ እንግዲህ ፕላን ይሄን ዩቲዩብ ቻናል ትልቅ ቦታ ላይ ማድረስ ነው። በዚህ ርዕስ ብቻ ላይ ተወስኖ የሚቀር አይደለም። ቀጣይ የራሴም የሆነ ፕላን አለኝ። ከእግዚአብሔር ቢፈቅድ ከተወሰኑ ጊዜያት በኋላ በግሌ በዚህ በፕሮጀክት ማኔጅመንት ዙሪያ ላይ ኮንሰልታንሲ ማቋቋም ነው። ፕራይቬት ኮንሰልታንሲ አቋቁሜ እዛ ላይ መስራት ነው የመጨረሻ ኦብጀክቲቭ። ያንን ደግሞ ፈጣሪ እድሜ ሰጥቶን እስከኖርን ድረስ ትልቅ ደረጃ በሀገር ደረጃ ትልቅ ተቋም
የሚደርስበት ደረጃ ላይ ማድረስ ስለሆነ ሁሉ አልሜም ስለሆነ እነዚህ ነገሮች እየሰራ ያለሁት በዛ ልክ እናንተም በተለይ ላይክ፣ ሼር፣ ሰብስክራይብ በማድረግ ትልቅ ትብብራችሁን እጠይቃለሁ። ኮሜንትም ስጡበት። በደንብ መሻሻል የሚገባቸው ነገሮች ላይ ገና ጅምር ላይ ያለ ጉዳይ ስለሆነ ወደፊት በርካታ ነገሮች የተሻሻሉ እንዲሄዱ የሚል ተጨማሪ መልእክት ለማስተላለፍ ስለፈለግኩ ነው። አሁንም በያላችሁበት ሰላማችሁን ያብዛላችሁ። ደህና ቆዩ። የፕሮጀክት ማኔጅመንት ዙሪያ ላይ የማደርገው ገለጻ ይቀጥላል ማለት ነው ወደፊት።